ሻሎም ላኸን በሲያታ ድሽማያ በእግዚአብሔር እርዳታ ዛሬም የአባቶች መጽሐፍ የሚለውን ወይም ፕርቅያ አቦት በመቀጠል አባት ያበጀው ለልጅ በጀው እንዲሉ የኦሪት መቀበል በዓል በመድረሳችን በፊት 6 ምዕራፎች አሉ። በዚህ መጽሐፍ ውስጥ የአባቶች መጽሐፍ በተባለው አሁን 5ኛው ምዕራፍ ላይ ደርሰናል። በእግዚአብሔር እርዳታ የሚቀጥለው ነገ ሰንበት 6ኛውን ምዕራፍ እናነባለን ማለት ነው። እና ያነበብነው የዚህ የ5ኛው ምዕራፍ ክፍል ምንድነው የሚለን ማለት ኸያርአ ባለውላም ይላል። ተናካሽ አውሬዎችና መጥፎ አውሬዎች ለዓለም የሚመጡበት ምክንያት ሲል ምንድነው ይላል? አልሽባቻል ሰዎች ዝም ብለው በፈጣሪ በእግዚአብሔር ዝም ብለው በሆነውም ባልሆነውም መማልና መሐላን መደርደር ይሄ መጥፎ አራዊት ወይም መጥፎ ድርጊቶችን መንስኤ ይሆናል ይለናል። ከዛም አልሂሉላሽም ይሄም ይላል እግዚአብሔርን ስም የሱን ማጉደፍ ወይም በሱ ምክንያት የእግዚአብሔር ሰውነን ብለው ፈጣሪ ማዘውን ነገር በሚያደርጉበት ጊዜ እንደዚህ አይነት ሰዎች የእግዚአብሔርን ስም ያጎድፋሉ ያጠይፋሉ ይላል። ከዛ ምንድነው የሚለን ጋሉት ስደት የሚመጣው ደግሞ ምንድነው ይላል? አልአቦዳዛራ አቦዳዛራ ማለት ላንተ የማይሆነውንና ባዕድ አምልኮትን መከተል ማለት ነው። ባዕድ አምልኮት መከተል ስደትን ያመጣል። እንዲሁም ደግሞ ምንዝርና መፈጸም በምንዝርና ዓለም ውስጥ መሰማራት ይህም ደግሞ ለስደት ሁለተኛው መንስኤ ነው ማለት ነው። ሶስተኛው ደግሞ ምንድነው? ሽፍኩ ዳሚ ማለት ሰው አንዱ ተነስቶ መግደል ይሄ ከፈጣሪ የማይወደው ነገር ስለሆነ ይህ መንስኤው ደግሞ ምንድነው ይላል? የመጨረሻው መቅሰፍቱ ምንድነው ይለናል? ማለት ይሄ ስደትን ያመጣል። አራተኛው ምንድነው የሚለን? አልሽሚታ ታአሬት ማለት በባለፈው ሳምንት በፓራሻት በሐር ኦሪት ዘሌዋውያን ምዕራፍ 25 ላይ ቁጥር 1 ጀምረን እንዳነበብነው ይህ ስደት የሚመጣበት ምክንያት ለምንድነው ይለናል? ምክንያቱም 6 ዓመት እርሻ መሬትን ማሳን ሁሉ ዝራ ቁረጥ አምርት እፍስ የፈለከውን ነገር አይደል? 7ኛው ዓመት ግን የእግዚአብሔር ሰንበት ነው እና የመሬት ሰንበት ነች። በዚህ ዓመት ምንም አትስራበት ያልኩትን ጥሶ የሚሰራባት ሁሉ ማለት እነዚህም ይህም አራተኛው የስደት መንስኤ ነው ይለናል። ይህንን በምናይበት ጊዜ እስኪ ገባ ብለን እንመልከት። ገባ ብለን በምንመለከት ጊዜ እና ምንድነው ይላል? ጋሉት ባለወላም ወይም እነዚህ ነገሮች መጥፎ ተናካሽ አውሬዎች የሚመጡበት ምክንያት የሚለን ምንድነው? ሰዎች የእግዚአብሔርን ስም ኦሪት ዘጸአት ምዕራፍ 20 ላይ እንደተጻፈው እግዚአብሔርን ስም በከንቱ አትጥራ የሚለውን የእግዚአብሔርን ስም በከንቱ የሚጠራ ሁሉ እግዚአብሔር አምላክ ከበደል አላነጻውም ስለሚል ይህንን ነገር ደግሞ መሐላን እየደረደረ እውነትን ተንተርሶ እውነት ነው ብሎ ሌሎችን በመሐላ ራሱ የሚያገባ ይሄ ምንድነው ይላል? የእግዚአብሔርን ስም ያስጸይፋል፣ የእግዚአብሔርን ስም ያረክሳል። ይሄ የሚገባው ቦታ መዋል ሲችል በማይገባበት ቦታ እየዋለ ነው። ምንድነው የሚለን? በሻሽ መኪሽ የእግዚአብሔርን ማንነትና ምንነት በሚሰረዝበት በማይቀበልበት ጊዜ ይላል ባኽናአቶ ካሽን ንሽባሽ ቦቻብ ኦ አፊሉ ፖኤል ነገድ አክናአዞ አዝ ኸያርአት ይርአም ፈና ማለት ምንድነው የሚለው? የሰው ልጅ የፈጣሪን ማንነት በሚክድበት ጊዜ ምን ይላል? እንስሳቶች ከሰው ልጅ የሚፈሩበትን የሃይምሮ ያጎናጸፈ አምላክ ማለት ምን ያደርጋል? ሰዎች ልቅ እየሆኑ የፈጣሪን ስም በሚያቆሽሹበት ጊዜ ምን ይመጣል ይላል? እነዛ እንስሳቶች የዱር አውሬዎች ከሰዎች
መፍራትን ያቆማሉ። ሰውን ለመንከስና የሰውን ሕይወት ለማበላሸት ይሰደዳሉ፣ ይመጣሉ። ሰውን ማለት ችግር ላይ ይጥላል። ለምንድን ነው ይላል? ምክንያቱም ቅድም የሚፈሩ የነበሩትን በሰው መጥፎ ተግባር ምክንያት እነዛ እንስሳቶች እንዳይፈሩ ይሆናሉ ይላል። ያ ማለት ነው ምንድነው የሚሉት? ማለት ዝሆን ከአንበሳ በጣም የበለጠ ትልቅ ነገር ነው። ነገር ግን ዝሆን አንበሳን ይፈራል። አንበሳ ትንሽም ቢሆን ይፈራዋል። ለምንድነው ዝሆን ሊፈራ የቻለው? አንበሳ ለምን ይህንን ዝሆንን በትልቅነት ደረጃ በግዙፍነት ቢሆን ይፈራል። ነገር ግን እግዚአብሔር አምላክ ለእያንዳንዱ እንስሳ ለእያንዳንዱ ፍጡር ራሱ የሆነ አንበሳው ከእንስሳቶች ሁሉ የተከበረ እንዲሆን ዝሆኑ ምንም እንኳን ትልቅ ቢሆን አንበሳን እንዲፈራ ፈጣሪ ስላደረገ ብቻ። ስለዚህ ዝሆን ሁሉ ጊዜ አንበሳን ይፈራል። ልክ እንደዚህ ሁሉ የእግዚአብሔርን መንገድ የማይሄዱ እግዚአብሔርን ማንነት ሰዎች በሚከዱበት ጊዜና ሰዎች ፈጣሪን ማምለክ ሲችሉ የፈጣሪን ስም እንደገና መጫወቻ ሲያደርጉት በፈለጉ ሲምሉ እግዚአብሔር አምላክ እንስሳቶች፣ የዱር አራዊቶች፣ ተናካሻች አውሬዎች ሰውን እንዳይፈራ ያደርጋቸውና ይህን ያህል ባህሪ ይቀስማሉ። ከዛ ሰዎችን ችግር ላይ ይጥላሉ። ስደት ሊመጣ የቻለበት ምክንያት ምንድነው ይለናል? ስደት እነዚህ ነገሮች ስደትና ግሉ አራዮት አቦዳ ዛራች ፍቅድ ደቢሚያል ነው። እነዚህ ሶስት በጣም 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 ከባድ የሆኑ ኃጢያቶች አቦዳ ዛራ ጣዖት አምልኮ፣ ፈጣሪ ያላዘዘውን ማምለክ፣ የጣዖት ባድ አምልኮ ማምለክ፣ እነዚህም ደግሞ ዝሙትና መፈጸም፣ ሰውን መግደል፣ እነዚህ ያመጡት መንስኤ የነዚህ ችግር ምንድነው ይላል? አንደኛ ሰው ካለበት ሁኔታ ሰው ከፈጣሪ ጋር ያለው ጣዖት ማምለክ ወይም ባዕድ አምልኮት ማምለክ ሲጀምር ሰው ከፈጣሪ ጋር ያለውን ግንኙነት ያቋርጣል። ምክንያቱም በጣዖት በባዕድ አምልኮት ማምለክ ሲጀምር ፈጣሪ ከዚህ ሰው ጋር ያለውን ግንኙነት ያቋርጠዋል። ዝሙት በሚፈጽምበት ጊዜ ደግሞ ይላል ምንድነው የዚህ ችግር ይላል? ሰው ከራሱ ጋር ይጣላል። ሰው ከራሱ ከማንነቱ መራቅ ይጀምራል። ምክንያቱም ማንነቱን የሚያከብረው ራሱ ሰውየው ራሱ አቶ ሰትየዋል። ነገር ግን ይህንን ነገር ፈጣሪ ያላዘዘውም ጎዳና በሚሄድበት ጊዜ ሰው ከራሱ ጋር ይጣላል። ሰው ከራሱ ጋር ይጣላል ማለት ደግሞ በጣም አስቸጋሪ ሁኔታ። ሶስት ያለለው ምንድነው ማለት ሽፍኩ ዳሚ ማለት ደግሞ ሰው መግደል ማለት ሰው ከጓደኛው ጋር ያለውን ቀረቤታና ግንኙነት ጭራሽ ያጠፋዋል። እነዚህ ሶስት ኃጢያቶች ሰው ከእግዚአብሔር ጋር፣ ሰው ከራሱ ጋር እንዲሁም ሰው ከጓደኛው ጋር ያሉት ግንኙነቶች ይቋረጣሉ። መስመሩ ይበጠሳል። መስመሩ አይሰራም። በዚህ ሰዓት ምን ይመጣል ይላል? ስደት ይመጣል። እሺ ስደት ለምን ይመጣል ይላል? በዛው ባለበት ሆኖ በእስራኤል ሀገር ውስጥ ባለበት ሆኖ ለምን ይህን ቅጣት አይቀበልም ይላል? ይህን ቅጣት የማይቀበሉበት ምክንያት ለምንድን ነው ይላል? ይህንን ቅጣት የማይቀበሉበት ምክንያት ይህ በቂ አይደለም። ምክንያቱም የእግዚአብሔር አምላክ ምንድን ነው የሚለው? እግዚአብሔር አምላክ እኔ እቺን ሀገር ምርሽት አሻና ዳሻሬት አሻና እስራኤል ሀገር እግዚአብሔር የእግዚአብሔር ሀገር ነች። ሁሉን ዓለም እግዚአብሔር የሰጠው ለመንግስታት እንዲነግሱባት እንዲገዙባት የተለያየ ዓላማት ያለም ሀገሮችን ሰጥቷል። ነገር ግን እቺ ሀገር ግን እስራኤል ሀገር የተቀደሰች ሀገር በመሆኗ የእግዚአብሔር ሀገር ነች። መንፈሳዊ ህይወት ያለባት ቦታ ነች።
በዚህን ሰዓት እነዚህ ቁሳቁስ ነገሮች ሆኑ ፈጣሪ ማዘዛቸውን ነገሮች እያደረጉ በእግዚአብሔር ቦታ የእግዚአብሔር አይን ሁሉ ቀን የሚያያት ቦታ መኖር አይቻልም። እዚህ ላይ ምንድነው የሚለን? ሂኔ ጊመል አቬሮት አቦዳ ዛራ ጊሉ አራዮት ሽፉር ዳቢን ኒታን ላቪን መድዋል ጋሉት ባላለህም ለምንድነው እነዚህ ጣዖት ባዕድ አምልኮ ምንዝርናና ሰው መግደል ለስደት መንስኤ ሆኑት ይላል። ምክንያቱም ይላል የነዚህ ሁሉ መንስኤዎች ሰውን ከፈጣሪ ያርቁታል። ይህን ከሰውን ከፈጣሪ የሚያረቁት ምንድነው ይላል? ሕጋም አንደኛው ፈጣሪ ትቶ ባዕድ አምልኮት ከተከተለ ያስተሳሰብ ጉለት አለ። ያስተሳሰቡ ሁኔታ ምንድነው ይላል? በድኦት ባሽከፎት ይላል። ሰው ልጅ ባለው የህይወትና አመለካከት በሃይምሮ የሚሰጣቸው መልሶች ትክክለኛ የሆኑ ነገሮች በዚህ ላይ ጉለት ይመጣል። ባዕድ አምልኮት ተከተለ ማለት አሁን ለተፈጠሩ የሰው ልጅ የሚሰራቸው እነዛን ነገር ቅርጣ ቅርጥ ነገሮች ማምለክ ከጀመረ ያለው ሐሳብ ከፈጣሪ የሚያርቅ የሐሳብ ጉለት ነው። ስለዚህ የሃይምሮ በሽታ ሳይሆን የሐሳብ በሽታ አለበት ማለት። ስለዚህ ይህ ሰው በሐሳብ ታሟል ማለት። ባዕድ አምልኮትን መቀበል ከቻለ ፈጣሪን ወደ ጎን እየተወ ባዕድ አምልኮት መቀበል ከተቻለ የሃይምሮ የሐሳብ ህመም አለበት ማለት። ይህ ህመም ደግሞ በቀላሉ የሚስተካከል ነገር አለ። የግሉ ያራዩት ደግሞ ምንለው ከሐሳብ ዝሙትና ወይም እነዚህ ነገሮች ደግሞ የሚመጡት ከምንድነው ይለናል? ከልብ የመነጩ ናቸው። ሰው የሚያስበውን ልቡ በልበል የሚለው በልብ ላይ አርገሻ ምንለው ይሄ ስሜቶችን የመቆጣጠር ኮንትሮል አድርጎ የሚኖር እነዚህ ነገር ተቆጣጥሮ የሚኖር ኃይል ከሌለው ምንድነው ማለት ነው? እነዚህ ስሜቶች ሰውየውን ወደ መጥፎ ጎዳና ልቡን እያራቁት ነው። እንግዲህ ከልብ ከራቀ ደግሞ ይህ በልብ ላይ ዋናው በሰውነቱ የሚያሰራጨውን የደም አካል በእያንዳንዱ የሃይምሮ መድረስ አይችልም። ምክንያቱም የሚሰራው ከስሜት ብቻ ነው። ስሜቱን ለመሙላት ያለውን ስጋዊ ዓለም ለማከናወን ነው እንጂ ከሃይምሮውና ልቡ አንድ መስመር አድርገው ሰውየውን ሊያንቀሳቅሱት አይችልም። ስለዚህ የመስመር መበጠስ ማለት ነው። ግድያ ደግሞ ምንድነው የሚለን? ግድያ የሰውነት ወይም እጅን፣ እግርን፣ አካልን አለመቆጣጠር ነው። ሰው በሐሳብ ቢያስብም በልቡም ስሜትም ቢኖረው ወይም ቁጭት ቢኖረው በእጁ በእግሩ ሄዶ በእጁ ብረት አንስቶ ወይም እንጨት አንስቶ ወይም ማንኛውም ጎጂ ነገሮች እስካልተፈጸመ ድረስ እጅ መጨረሻው ነው ማለት ነው። ስለዚህ ምን ይላል? በሃይምሮ በመዋህ እንደምንለው በሃይምሮ በልቡ በሰውነቱ አካላቶች ውስጥ እነዚህ ሶስት ነገሮችን ችግር ላይ ይጥላል። ከእግዚአብሔር ጋር የመገናኘቱን መስመር ይበጥሰዋል፣ ይቆራረጣል። በዛን ሰዓት ሰውየው ማንነትን ትቶ እንደ ማንኛውም እንስሳ ከፈጣሪ ጋር የሌለው በእግዚአብሔር በአምሳል የተፈጠረ በጸለም ኤሎኪም ባራ ወጥቶ ያለው በእግዚአብሔር አምሳል የተፈጠረ መሆኑን በመተው ከሃይምሮም ይርቃል፣ ከልቡም ይርቃል፣ ከሰውነቱ አካሎችም ይርቃል ማለት ነው። በዛን ሰዓት ይላል በዚህን ሰዓት የዚህ ሰው መፍትሄው የእግዚአብሔር ቃል የሚያርድበት ቦታ መቀመጥ አይችልም። ምክንያቱም እነዚህ ነገሮች ሁሉ በኢንፌክሽን ምንለው በእነዚህ ባየሩ በጥፎ ጠረን ወክሎታል።
ስለዚህ የዚህ ሰው እጣ ፈንታ ምንድነው ይላል? ስደት ነው። ምክንያቱም የእግዚአብሔር ቦታ ስለሆነ ይህ ሀገር በዚህ መቀመጥ አይችልም። እንደዚህ አይነት ሰው ይወገዳል። ከዚህ ከሀገሪቱ ወጥቶ ስደት ይመጣል ማለት ነው። ሽናት ሽሚታሳ ይላል 6 ዓመት ረስ 7ኛው ዓመት አትረስ የሚለውን ካደረገ ደግሞ ምን ይላል? የፈጣሪን እቺ ሀገር የፈጣሪ መሆኗን ይረሳና ራሴ በሐሳቤ የፈለኩትን ማምረት ይችላልው በፈለኩት ጊዜ ብሎ ፈጣሪን ወደ ጎን ጥሎ እሱ የመሬቱ የሰማዩ እኔ ነኝ ኃላፊ ካለ ይህ ፈጣሪን እየካደ ነው ማለት። የፈጣሪን የሚከድ ሁሉ ደግሞ እንደዚህ ዓለም ሊኖር አይችልም። ስለዚህ እነዚህ ነገሮች ይላል ዝሚጽባት ሽሚታ ይላል የዚህ 6 ዓመት 47ኛውን ረፍ የሚለው ይላል ይህ አቢቱ ሐዛቅ በየተለካ ሻክባዶሽ በውሁ ኤሎኬ ኤረጽ ሻቶራ ሚጽባ አልይሁዴ ሽፍቅድ ኮል ሩኾሼ ለመክሸና ይችላል። ኦሪት ምታዘን እያንዳንዱ ይሁዲ ዓመት ሙሉ ለፈጣሪ ሁሉ ነገር መስጠት 40 ዓመት ህዝበ እስራኤል መና እንደተመገቡ ሁሉ እያንዳንዳችን ደግሞ 1 ዓመት ፈጣሪ እንደሚመግበን ሁሉ ነገር እንዲያሟላልን ለሱ መተው አለብን ይላል። ይህንን ነገር ግን የእግዚአብሔርን ሳይቀበል እንደዚህ ካደረገ የዚህ ሰው እጣ ፈንታው ምንድነው ይላል? ከፈጣሪ ጋር ፈጣሪ የሚኖርበት ቦታ፣ ፈጣሪ የመረጠው ቦታ፣ ፈጣሪ ሁሉ ቀን የሚመለከት ሀገር መቀመጥ አይችልም። ስለዚህ ምን ይራል? እቺን ሀገር አውጣው ምንድነው የሚለው? ኦሪት እንደምትለው ሀገሪቱ ትተፋቸዋለች። የማይሆን ምግብ በምንመገብበት ጊዜ እንደዚህ አይነት ባህሪያት እንደምንቀስም ሁሉ የመጥፋት ሁኔታ እንደሆነ ሀገሪቱ ራሷ መዋጥ አትችልም፣ ማስተናገድ አትችልም። ስለዚህ እነዚህ ነገሮች ማለት ነው ምን መሆን አለብን? ሀገሪቱ ታማኝ ፈጣሪ ያዘዘንን ሁሉ ቀን ከፈጣሪ ጋር የሚያገናኙ መስመሮችን ማበረታታት ማጠነካከር አለብን ማለት ነው። ነገር ግን አይበለውና እነዚህ መስመሮች ከተቋረጡ እነዚህ መስመሮች ከተበላሹ ከፈጣሪ ጋር ያለን ግንኙነት ይቋረጣል። በዛም በዚህ ቦታ ፈጣሪ በመረጣት አገር በይበልጥ ለመኖር በጣም አቀበትና ቁልቁለት ይሆናል። ጠላት ይነሳሉ። ሀያ ረአይ ያልነው መጥፎ እንስሳዎች ያልነው ጠላት የሚመጡት ዝም ብለዋል። ምክንያቱም ካልጨሰ አይነድም። ጭስ ይጨሳል፣ በዛ በኋላ ይነዳል። ለማንኛውም ነገሮች መንስኤዎች አላቸው። እነዛን መንስኤዎች በመጀመሪያ ማወቅ አለብን። ስለዚህ እግዚአብሔር የሚሰጠንን ነገር ሁሉ የሚያዘነን ፈጣሪ ምንድነው የሚለን? ስለዚህ ሃይማኖቶችን ገና ሳይቃጠል በቅጠል ነገሮችን ማስተካከል አለብን ማለት ነው። እንደዛ ካረግነ ኸያርአ መጥፎ ነገሮች ወደዚህ እንስሳቶችን ሰዎች እንደምንፈራ ማለት ቅድም እንዳልነው አንበሳ ሰውን ይፈራል፣ ዝሆን ሰውን ይፈራል። ይህ ፈጣሪ አምላክ የሰጠው በዛ በአንበሳውና በዝሆኑ ሃይምሮ አላቸው ካል እዛ ውስጥ ያስገባው ሰውን እንዲፈሩ ስላደረገ በኦሪት ዘፍጥረት እንዳለው ትርዱ ባይም እናንተ ግዟቸው ንዷቸው ስላለ ፈጣሪ ስለፈቀደ። ስለዚህ እነዚህ ነገሮች ራሳችን መገንዘብ ማወቅ አለብን ማለት ነው። ስለዚህ በዚህ ላይ የምናያቸው ማለት ነው ከንቱ መሐላ ፈጣሪ ያላዘዘውን ዝም ብሎ እግዚአብሔርን ስም በከንቱ አትጥራ የሚለውን የኦሪት ዘጸአት ምዕራፍ 20 ላይ ያለውን ሶስተኛውን ከ10 ትእዛዛት ያለውን ምንድነው? እግዚአብሔር ስሜን በከንቱ የሚጠራ ሁሉ ከኃጢአት አላነጻውም እንደሚለው ሁሉ ይህንን ነገር የእግዚአብሔርን ስም የሚያጎድፍ እግዚአብሔርን ሰው ሁኑ የፈጣሪን ስም የሚያረክስ ከሆነ ይህም ትክክለኛ እንዳልሆነ ያስረዳናል። እና ለማጠቃለል ያህል ያየነው ምንድነው የምንለው ማለት ዝም ብሎ በፈጣሪ መማል እግዚአብሔርን ስም በከንቱ ማንሳት እንዲሁም ማለት ዝም ብሎ ባዕድ አምልኮትን መከተል ፈጣሪ የማይወዳቸው ነገሮች ናቸው። ዝሙትና እንዲሁም ደግሞ ግድያ ዝም ብሎ
አገሪቱን ተረክቦ በትክክለኛ መኖር፣ እነዚህ ለሃይምሯችን ለማንነታችን በይበልጥ መስመራችን አስተካክለና አጠናክረን መንቀሳቀስ አለብን እና በሚቀጥለው የአባቶች ምዕራፍ 6 እስክንገናኝ ድረስ ሰላሙ ነው። ሻሎም